ይሄን ቪዲዮ እየሰራ ያለሁት ከምሽቱ 12 ሰዓት ተኩል በዱባይ ሰዓት አቆጣጠር ነው ማለት ነው። ሀገሬ ልጆች አሁንም በጣም ኃይለኛ ዝናብ እየዘነበ ነው። እንደምትሰሙት ቪዲዮ ድምጹ ጥራት የለውም ማለት ነው። ዝናቡ በጣም ነው የሚያስፈራው፣ ጉርምርሙ ራሱ ማለት ነው። እኔ እንዲሁም እየፈራው እየተሸማቀቅኩ ነው። እኛ ሀገር ዝናብ ሲዘንብ ሬዲዮ አትክፈቱ፣ ቴሌቪዥን አትክፈቱ፣ ስልክ አትጠቀሙ ሲባል አውቃለሁ። እሱም ለምንድነው መብረቅ እንዳይመታችሁ ሲባል ነበርና እኔ ያው ታውቃላችሁ ብቻዬን ነው የምሰራና ተጨማሪ ሰራተኛ ስለሌለ ያው ክፍሌ ለብቼ ነውና በጣም እየፈራው ነው ከምላችሁ በላይ ወላይ አይደለም። ዝናቡ ይቀርና ጉርምርምታው በራሱ ያስፈራልና ዘንድሮ ግን ዱባይ ምን እንደመጣባት አላቅም። እኔ እንግዲህ አንዴ በጦርነት አንዴ በዝናብ እየተጥለቀለቀች ትገኛለች። እኔ እንዲሁም ያገሬ ልጆች ማለቴ ዝናቡ በተደጋጋሚ በተመሳሳይ ሰዓት እየዘነበ ሳይ የሆነ ነገር አሰብኩ ማለት ነው። እሱ ምንድነው መሰላችሁ ታውቃላችሁ፣ አሁን ላይ ጦርነት ስላለ ምናልባት የዱባይ መንግስት ዝናቡ ለአንዳንድ ነገር ያግዘኛል ብሎ ለዚያ በቴክኖሎጂ ተጠቅሞ እያዘነቡ ይሆን እንዴ ብዬ እንግዲህ ሰዎቹን ሁሉ እስከመጠየቅ ደርሻለሁ ማለት ነው። ነገር ግን እነሱ የሰጡኝ ምላሽ አይ ይሄ ቴክኖሎጂ ዝናብ ሳይሆን ከአላህ የተሰጠነ ዝናብ ነው፣ ዱአ አድርጉ ምናምን ነገር ብለው እነሱ ቀለል አድርገው ነው ያለፉት። ለነሱ ደስታቸው ነው በነገራችን ላይ። ለምን ብትሉ እቃ ቢቆሽሽ ምንጣፍ ቢቆሽሽ ምን ቢል ዋጋ የምንከፍለው እኛ እንጂ እነሱ አይደሉም ማለት ነው ሀገሬ ልጆችና ግን እየሆነ ያለው ነገር በጣም ያስፈራል ወላሂ። ዱባይ ላይ ታውቃላችሁ በጣም በርካታ የሀገራችን ልጆች ነጋዴዎች እንዳሉ እናውቃለንና በጣም ብዙ ነጋዴ ወንድሞቻችን እንግዲህ ከሱቃቸው ዝናብ ገብቶባቸው እቃቸው ከጥቅም ውጭ እንደሆነባቸውም እየተናገሩ ሰምቻለሁ ማለት ነው። እንዴ ለምን እንደሆነ ባላቅም የአረብ ቤት ማለት ነው ሀገሬ ልጆች የሚያምረው ክረምት ላይ ብቻ ነው እና ውጩ ብቻ ነው የሚያምረው ወላሂ። ለምን ብትሉ ትንሽዬ ዝናብ ሲጥልባቸው መቋቋም አይችልም። ከላይም ከታችም ነው በቃ የሚያንጠበጥበው ማለት ነው። እና እንዴት ከየት እንደመጣ አላቅም። አንዳንድ ቦታዎች እንዲሁም አይታችሁ ከሆነ ከላይ የሚያፈሰው ብቻ ሳይሆን የሚያምር ቤት ጽድት ያለ ቤት ሆኖ አይታችሁ ሴራሚኩ ራሱ ውሃ ያፈልቃል በራሱ ጊዜ ሀገሬ ልጆች። ከሴራሚኩ ልክ እንደ ምንጭ ውሃ እየፈለቀ ያዩበት ቦታ አለ ማለት ነው። እና ብቻ በጣም ያስፈራል የሀገሬ ልጆች። በዚህ አጋጣሚ ስተኙ ጥንቃቄ አድርጋችሁ ተኙ፣ ራሳችሁን ጠብቃችሁ ተኙ። በተለይ መሬት ላይ የምትተኙ ማለት ክፍላችሁ ታች ያለ እህቶች፣ እንዲሁም ደግሞ ክፍላችሁ ውስጥ አልጋ የሌላችሁ መሬት ላይ ፍራሽ ላይ የምትተኙ እህቶቼ ጥንቃቄ አድርጋችሁ ነቃ ብላችሁ ተኙ። በጣም ያስፈራል ወላሂ። በጣም ብዙ እህቶቻችን በየቤቱ እየገባ እንግዲህ ውሃ ተጥለቅልቋል ማለት ነው። ትናንትና ነበረ ማለት የኛ አካባቢ የዛሬው ይለያል። እንደ ዛሬ ሲዘንብ አይቻል አቅም ቀጥ ያለ ዝናብ ብቻ አይደለም ደግሞ የሚዘንበው ሀገሬ ልጆች። በጣም ወጨፍ ያለ በጣም ንፋስ አለ ወላሂ ነው የምላችሁ። ለስንት አመት የኖረው እቃ ሁሉ ውጭ ላይ ፍርክስክሱና ወጣው ብታይ ፍርክስክሱ ማለት ነው። ሄማ አለ ሄማቸው ሁሉ አፍርሶታል። ምኑ ንፋሱና ዝናቡ ተደባልቆ ማለት ነው። በጣም ነው የሚነፍሰው፣ በጣም ነው የሚዘንበውና በጣም ያስፈራል። ትናንትና አንዲት ጓደኛዬ ከአጅማን ሙብካጅማን ከፎጀራ ከአሜ በላይ ሆኖብኛል ተመልከች የቀረ ነገር የለም ደግሞ ወድቄ ምናምን ብላ ቪዲዮ ቀርጻ ልካልኝ በጣም አዝኜ እሷን እየመከርኩ ነበረ። በየቲክቶክም ብዙ ነገር እያየን ነው እንዳልኳችሁ። ብዙ ነጋዴ እህቶቻችንም ከስረዋል ወንድሞቻችን። ከነጋዴዎች መካከል እንግዲህ አይታችኋቸው ከሆነ ሳሪ ተቀጥራ የምትሰራበት ኤርሚ የሚባለው የሀበሻ ሱቅ መሸጫ ሙሉ በሙሉ ሱቃቸው ከጥቅም ውጭ ሆኗል። አሁን እነሱ ውሃው እየገባ ያለው በላይ እያፈሰሰባቸው ሳይሆን ከስር እንግዲህ በሴራሚኩ ውሃ እየፈለቀ እየገባ እንደሆነ ሚስቱ ስትናገር ሰምቻት። ያው አሁን ላይ ሰው ተሰባስቦላቸዋል። በእርግጥ ግን ብዙ እቃቸው ከጥቅም ውጭ ሆኗል። ጉዳቱ ከደረሰበት በኋላ ነው ሰው የሚሰማውና በጣም በርካታ ልጆች እያየው ነው። በተለይ እነዚህ ልብስ የሚሸጡ ሰዎች ማለት ነው። እና ለምን እንደው ባላቅም አረብ ሀገር ትንሽዬ ዝናብ ጠብ ሲል መቋቋም አይችሉም። ለምንድን ነው እስኪ ንገሩኝ ወላሂ። የኛ ሀገር እኮ ሳር ቤቷ እኮ ጥንካሬዋ እኮ ትለያለች። እና አላቅም አላህ አግዘን። ራሳችሁን እየጠበቃችሁ ስሩ የሀገሬ ልጆች። እየሆነ ያለው ነገር የሚታየው ነገር በጣም ያስፈራልና ገና ይቀጥላል እየተባለ ነው። አሁንም ያቆማል አልተባለም። ለስንት ቀን ያክል ነው በዚህ ሁኔታ ይቀጥላል የተባለ። እንዳልኳችሁ ዝናብ የምትመጣው ደግሞ በተመሳሳይ ሰዓት ነው። ከኛ ሰሞኑን ከ12 ሰዓት ከዙር ሰላት ጀምሮ ይዘንባል እስከ 4 ሰዓት እስከ 5 ሰዓት ይዘንብና ከዛ ያባራል። ለሊት ስለማይዘነብ እኔ ቀን ነበር ማታ ነበር ልብስ አጥቤ የማሰጠው ማለት ነው። ነገር ግን አሁን ግን እረ ተመልከቱ ወጨፊው ከየትና ከየት እንደሚያደርሰው ራሱ ማለት ነው። ከየት የሚጥለውን ዝናብ ከየት እንደሚወስደው ተመልከቱ። ወላሂ በጣም ነው የሚያስፈራ ከምላችሁ በላይ ማለት ነው። እና አላህ ይበቃችሁ ይበለን። እናቴ እነሱ ዝናብ ይወዳሉ፣ መንቦጫረቅ ነው ስራቸው። ይመጣሉ፣ ይነከራሉ፣ ይሄዳሉ።
ቤት ያቆሽሻሉ፣ ይመጣሉ፣ ይነከራሉ፣ ልብስ ያቆሽሻሉ። ለኛ ወዳ ነው በቃ ያም ሆነ ለኛ ወዳ ነው እየሆነ ያለውና ስራችን አክብዶብናል። እውነት እኔ እንደዚህ ዘንብ አይቻላቅም። ወላሂ ተመልከቱ ያገሬ ልጆች፣ አሁን ይሄ ግቢ ውስጥ ተመልከቱ። ግቢ ውስጥ እየዞርኩ ነበር ስቀርጽ የነበር ማለት ነው። ምክንያቱም ይሄን ከፈትኩት ይሄን ማለት ነው ያገሬ ልጆች። ሰውየው ሲኖር ሰውየው ያግዘኛል። ሰውየው ስለሌለ ያሆነ ነገር እንዳይከሰት ብዬ እየዞርኩ እነዚህን እየከፈትኩ ነበር ማለት ነው በዝናብ እና በጣም ያስፈራል። ራሳችሁን ጠብቃችሁ ስሩ ያገሬ ልጆች። ማለት አሁን እንደዚህ በሞላ ቁጥር ታል የምትባይ ወራጅ ሙጭ የምትባይ እኛው ነን። ሌላ ማን አለ? እኛው ነን ዋጋ የምንከፍለው። ተመልከቱ፣ ቤቱም ቆሸሸ፣ ግቢውም ቆሸሸ፣ እቃም ተሞላበት ውሃ። እኛ ነን የምንጠራ፣ እኛ ነን የምንሯሯጥ። እንዳልኳችሁ ያቺ የፎጀራዋ ልጅ ከአማ በላይ ሆኖባት ብቻዋን ስታነሳሳ ወድቄ ብላኛለች ማለት ነው። ወርቃ ትናንት ነው ወርቃ የታመመችው። ዛሬም ይሄ ውሃ ሲገባ ደግሞ ትናንት ወርቃ ላይ ታማለችና ተረፋ ይሏትም ዛሬም ያናውዟታል። ስለዚህ ምንም የራሱ ጉዳይ፣ ብቻ ራሳችሁን አደጋ ላይ እንዳጥሉ ያገሬ ልጆች። በጣም ነው የሚያስፈራ፣ ወላሂ በጣም ያስፈራል። አላህ ይድረስልን እና እኔ ቤታቸው ጥንካሬ ለምን እንደሌለው አላውቅም። እንዴ በጠራራ ፀሐይ ይሄን ያክል ዝናብ፣ አረ ይደብራል። ወላሂ በጣም ነው የሚደብረው። እንዳልኳችሁ በጣም ብዙ ቶቻችሁ ስሙ። ጉርምርም ራሱ እንዴት እንደሚያስፈራ ያገሬ ልጆች፣ ጉርምርምታ በጣም ነው የሚያስፈራ። ወላሂ እንዳልኳችሁ እኛ ሀገር ዝናብ ሲሆን ስልክ አትጠቀሙ፣ ቴሌቪዥን አትክፈቱ ይባላል። ለምንድን ነው ስንል መብረቅ እንዳይመታችሁ ነው የሚባል እና ከዚህ ራሱ እንዴት እንደሚነጠርቀው ከየት እንደሚወስደው ባላቅም ማለት ነው። እና እስከ ዛሬ አሁን ማታ ቢያንስ ይዘንብ ነበር። ዛሬ ግን ያው ማታም እየዘነበ ነው። እየሰማችሁት ነው። እኔ በእርግጥ ተኛለሁ። ምክንያቱም ድሮ ጀምሬ ዝናብ እየዘነበ መተኛት ነፍሴ ነው። እውነቴን ነው የምላችሁ። ቀን ራሱ ስራ ላይ በወንድ ራሱ ለ10 ደቂቃ ቢሆን ራሱ ኩርሽ ነው የምል። እንዴት ደስ እንደሚለኝ ዝናብ እየዘነበ መተኛት። ኧረ አገሬ ልጆች፣ ኧረ ዱበይ ምን ነው? ምን ነው? ኧረ ለሁሉም ቅጥ አለው። የእውነት ሁሉም ነገር በአግባቡ ሲሆን ነው ደስ የሚለው እንጂ ግን ደግሞ እንዳልኳችሁ ከሁሉም አካባቢ ዱበይ ላይ የኛ ሰፈር ዱበይ ይሻላል። ወላሂ ከሁሉም አካባቢ መውጫና መግቢያ የሚያሳጣቸው አጅማንና ቻርጃ ያሉት ወንድሞቻችን ማለት ነው። አጅማንና ቻርጃ ያሉት ወንድሞቻችን ኢጃዛ ቤት ያለች አንዲት ልጅ ወተን ዳቦ መግዛት አልቻልንም ብላለች። ወላሂ ወተን ዳቦም ሆነ ምንም ነገር መግዛት አልቻልንም፣ በውሃ ተጥለቅልቆብናል ብላለች። እንደውም የሆነ ቪዲዮ ቀርጻ ልካልኝ ነበረ ማለት ነው። ማት ቪዲዮ ነው የላኩልኝ ጓደኞቼ፣ ያጎቶቼ ልጆች በየሀገሩ በየቤቱ ያለጉት እና ኧረ አላህዬ ብቻ እንደው ቀስ ያድርገው የእውነት። ኧረ የሁሉም ልክ አለው። እነሱማ እንግዲህ እናቴ ምን አለባቸው? ምን ይሆናሉ? ደስታውን እኮ አይችሉትም። እንዳልኳችሁ እኔም እንግዲህ በዝናብ ምክንያት ከሴት ወይ ልጅ ጋር ጣልቼ ነበረ። አሁንም በጥብጡ እንደቀጠለ ነው። አትናገረኝም፣ አልናገራትም። በእርግጥ እኔም ብቻ አይደለም ያኮረፈች፣ ቤተሰቡን በሙሉ እዩት፣ ንፋሱ እንዴት እንደሚወስደው ማለት ነው። ቤተሰቡን በሙሉ ነው እንትን ያለችው ያኮረፈችው። እሱ ምንድነው መሰላችሁ እና ምን ችግር አለው ለሌላ ሰው አላከሽ ለእናትሽ ላከችው የሚለው ነገር ስላናደዳት ማለት ነው። እና እሱ ነገር አናዷት ቤተሰቡ እንዳለ ንግግር ዘግተዋለች። እኛ ቤት ውስጥ ምግብ አትበላም። ምግብ ስትጠልብ ራሱ ምግብ ይዞላት የሚመጣው ሰውዬ ጀረስ እንዳታጮ ትለዋለች። ራሷን አከፎቅ መታ የምታወርደው። እኔ ተገላግያለሁ፣ ረፍት አግኝቻለሁ። ወላሂ እንዴት ሆንሽ ከልጅቷ ጋር ብላችሁ የጠየቃችሁ እህቶች ስላላችሁ ለእናንተ መልስ ይሆናችኋል። እኔ ምንም አልሆንኩም ያገሬ ልጆች። ምክንያቱም እንዳልኳችሁ እኔ ሆን ብዬ አይደለም የቀረጽኳት፣ ሶሻል ሚዲያ ላይ ቀርጬ አልፖስትኳትም። እናቷም ምስክራለች፣ አባቷም ነግሯታል። ግን እንደዚያ እሷን አፋፏን ሲሏት ሁላቸውንም ነው ያኮረፈቻቸው ማለት ነው። ያው ስራም እየሄደች አይደለም በዝናቡ ምክንያት እንግዲህ ስራ ዝግ ነው አለች። ተኝታ ትውላለች፣ ትፈልግ ትነሳለች። የራሷ ጉዳይ፣ ገደል ትግባ ብትፈልግ እስካለሁ ድረስ አለውና ራሳችሁን ጠብቃችሁ ስሩ። ያም ሆነ ያም መጣ ያም ሄደ ቅድሚያ ለራስሽ የሀገሬ ልጆች። አላህ ይጠብቀን። ሁላችንም ሰላም ሁኑ።